በዘመቻው ከ31300 በላይ የህብረተሰብ ክፍሎች እንደሚሳተፉ የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽሕፈት ቤት ኃላፊ አቶ አለማየሁ አምቦ ተናግረዋል። በዘንድሮ የተፋሰስ ልማት ስራ 9 ነባርና 3 አዳዲስ ንዑስ ተፋሰሶች ከ3660 ሄክታር በላይ መሬት ለማልማት የቅድመ ዝግጅት ስራ ተጠናቆ ወደ ስራ መገባቱን ገልጸዋል። በጥቅሉ በሄክታር ወደ 3600 ሄክታር በላይ የሚሆኑ ንዑስ ተፋሰሶችን በሄክታር እናለማለን ብለን ለይተን ከዛ ካሉት ከማህበረሰቡ ወደ 33% ለይተን ወደ ስራ እንገባለን ብለን አቅደን የተንቀሳቀስን የምንገኝበት ሰዓት ላይ ነው። በከዚህ በፊት በብዙ ነገር ተሸርሽሮ ሲጠፋ የነበረው መሬት መልሶ ያገገመበት ያ ባገገመ መሬት ላይ ደግሞ መልሶ በተከላም በተለያዩ ነገሮች ላይ ምርትና ምርታማ የተረጋገጠበት እንደሆነ ማህበረሰቡ አርሶ አደሩ ከራሱ አንደበት ሲናገር የነበረው ነገር ነው። ቆፈርንባቸው የተከልንባቸው መኖዎቹ የምንበለው ሙዝ ተከላዎቹ በጣም ውጤታማ ሆኖ ኦልሬዲ አሁን በዚህ አመትም ሙዝ ለተከላ ለሽያጭ የደረሰበት ሂደቶችን የገመገምንበት ነገር አለ። የተቀናጀ የተፋሰስ ልማት ስራ የአፈር ለምነትን ከመጠበቅ ባሻገር ለኢኮኖሚ አቅም ግንባታ ያለው አበርክቶ ከፍተኛ መሆኑን የገለጹት ኃላፊው ህብረተሰቡም በተለያዩ ተፋሰሶች ላይ እንደተለመደው በንቃት በመሳተፍ ከታቀደው ጊዜ አስቀድሞ ማጠናቀቅ አለበት ብለዋል። ምንም አጭደን ለከብቶች ምግብ ፍጆታ ያዋልንባቸው ቦታዎች አሉ። አልፎም ያገገሙ ቦታ መልሶ ለእርሻ ተጠቅሞ ምርትና ምርታማ የተረጋገጠበት እንደሆነ ነው። በሚገባ በሁሉም ቀበሌ ላይ ስራ በስኬት እየተሰራ እንዳለ ነው። ባለፉት አመታት የተሰሩ የተፋሰስ ልማቶችን ህብረተሰቡ በባለቤትነት የክትትልና የድጋፍ ስራዎችን እያከናወነ መሆኑን የገለጹት አቶ አለማየሁ የዘንድሮውን የአፈርና ውሃ ጥበቃ ስራዎች በማሳካት በተፈጥሮ ሀብት ላይ እየደረሰ ያለውን መመናመን ከወዲሁ መከላከል እንደሚገባ አሳስበዋል። በጣም መታረስ የማይገባቸው ወይም የቴክኒክ ንክኪ ነጻ የሚሆኑ ተጠብቆ እንዲኖሩ የሚፈልጉ መሬቶች አሉ። ይሄን ተጠብቆ ለትውልድ እንዲተላለፍ ከማድረግ አንጻር እኛ እንደ ግብርና ሴክተር ማድረግ አለበት ምንድነው በስነ ህይወት ተከላ መሸፈን ነው። የትኛው ነገር ኤሪያ ክሎዝ ተደርጎ መጠበቅ ያለበት ማሳን መልሶ አርሶ በብዛት መሬት ይሸረሻል፣ በብዛት ናዳዎች ይከሰታሉ። ይሄ ምንድነው መሬት ሲነካካ ስለሆነ እዛ አካባቢ ማህበረሰቦች ስለዚህ ነገር ሞር ፎከስ አድርጎ እንዲከላከሉ የሚል መልእክት ለማስተላለፍ ነው። ቃልን በተግባር የማከናወን ስራ ተጠናክሮ ቀጥሏል ያሉት የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ብዙአየሁ ተስፋዬ የህዝብ አደረጃጀቶችን በማቀናጀት በተለያዩ የልማት ስራዎች ተሳታፊና ተጠቃሚ እንደሆኑ እየተሰራ ነው ብለዋል። ፓርቲያችን ከቃል ወደ ባህል ከሚለው መሪ ቃልና እሳቤው አንዱ የተቀናጀ የተፋሰስ ልማት ስራችን ነው። ይህ የተቀናጀ የተፋሰስ ልማት ስራችን ለብዙ ዘመናት ልምድ አድርጎ ህዝባችን እየሰራ የመጣበት ተግባር ከመሆኑ አኳያ ከጊዜ ወደ ጊዜ ለውጥ እያሳየ ህብረተሰቡም ደግሞ በሚያየው ለውጦች እየመሰከረና እጅግ በጣም ደስተኛ ሆኖ የሚሰራበት ተግባር ነው። በአየር ንብረት ለውጥ ተጽዕኖ የተጎዱ አካባቢዎችን መልሶ ከማልማት አንጻር የተፋሰስ ስራ ከተጀመረ አመታትን አስቆጥሯል ያሉት አቶ ብዙአየሁ በተከናወኑ ተግባራት የአፈር መሸርሸርን በመከላከል ምርታማነትን ማሻሻል መቻሉን አክለዋል። የተፋሰስ ስራ ለተፈጥሮ ሀብት ጥበቃ ያለው አበርክቶ የላቀ መሆኑንም አስረድተዋል። ካነጋገርናቸው የጎባ ወረዳ ሸዳ ቀበሌ ነዋሪዎች መካከል ጎበራሻ ጌታሁን ካሳ፣ አቶ ታከለ በላይና ወይዘሮ ትዕግስት በላይ በሰጡት አስተያየት ባለፉት አመታት በተሰሩ የተፋሰስ ስራዎች ተጨባጭ ውጤት መገኘቱን ገልጸዋል። ንጹህ አየር ብናገኝበት በተፋሰስ በተነሳ ነው። ያው ተፋሰስን በሰራነው ቁጥር ያው እንደ ንጹህ አየር እንደወሰድን በጎርፍም በሁሉ ነገር ከምንጠቃበት ላይ ተፋሰስ እኛን ያስመለጠ ነው። አሁን ደን በደን ሆኖ የአየር ሁኔታ ሳይዛባ ዝናብ ወቅቱን ጠብቆ ፀሐይ ወቅቱን ጠብቆ የአየር ለውጥ እንዳለ ነው አየሁት። በአካባቢው ሚዛናዊ የአየር ንብረት ለውጥ ከመታየቱን ባሻገር የአፈር ለምነት በመጨመሩ ቡና፣ የመኖ ሳርና የተለያዩ የፍራፍሬ ተክሎችን በማልማት ምርታማነት እንዲጨምር ተደርጓል ብለዋል። ከሙዝም ቢሆን ከቡናም ቢሆን ጎርፍ አሸራቶ ከሚወስደው ከጎርፍ ሁሉ ነገር እያስመለጠ ከዚህም በፊት ተሰርቶ ማለት ነው የተተከለበት ሙዝ እንዳለ አፍርቷል። ፍራማ ሆኖ ያለ ነው እኛ አየነው ማለት ነው። ቀደም ሲል የተሰሩ ተፋሰሶች ለውጥ አላቸው። ምክንያቱም አሁን ቋሚ ተክሎችም እንደ ሙዝ፣ እንደ አቮካዶ፣ እንደ ሸንኮራ፣ እንደ ኮሮርማ ነገሮች ይህ ቡና በውስጡ አሁን ቡናና ኮሮርማ በውስጡ ያዘ ደን አለ። አሁንም የተቆፈሩ የተፋሰስ ቦታዎችን በመንከባከብ የስነ ህይወታዊ ስራ አጠናክረው እንደሚያስቀጥሉ አረጋግጠዋል።